ምን አይነት ብልጥ እንደሆነ የምታዩት ማለት ነው። እስቲ እንደው ይሄንን ለቅሶውን እዩት። ለቅሶውን ምን አደረገ? ንስሐ ግቡ ከበሽታችሁ ንጹህ ማለት እንደኔ በኔ ላይ ግፍ ይሰራል። ትክክል ነው፣ እኛ ድነንበታል፣ ጥሩ አባት ነው እያላችሁ በኮሜንትም ደውላችሁም ሐሳባችሁን በመግለጽ የምታሽቃብጡ እጅግ የማትነቁ ሰዎች አላችሁ። በዚህ በምታዩት መልኩ ተስተናግዶ ሁሉም ሰው ደርሶት ከ350 ሰው በላይ ማስተናገድ ተችሏል ማለት ነው። የወሰዳችሁትን እግዚአብሔር አምላክ ለመድኃኒት ያደርግላችሁ። እናንተም ደግሞ ድናችሁ ተፈውሳችሁ ደጃቸውን መርገጥ የምትፈልጉ በደጃቸው ሄዳችሁ ቃል ኪዳናቸውን በረከታቸውን እንድትካፈሉ መስቀሉ እንዴት እንደሚሰራ ትክክለኛ መረጃ ያለ እሱ ጋር ሲያገለግል የነበረ ሰው አሁን በቀጣይ የሚለቀው ቪዲዮ አለ፣ በዚህ ሰሞን ማለት ነው። መስቀሉን እንዴት እንደሚያሰራው ከላሜራ ከሚስማር ከተለያዩ ብረታ ብረቶች ውስጡን ክፍት እያደረገ አፈር እየጨመረ የተለያዩ ነገሮችን ቀምሞ እየከተተ የዋልድባ አባቶች ናቸው በጸሎት ይሄንን ያስቀመጡበት የተጸለየበት መስቀል ነው በማለት ህዝበ ክርስቲያኑ ግንዛቤ እንዲኖረው እንዲነቃ ለማድረግ እንጂ አባ ገብረ ማርያም እኔን የበላይ ነገር የለም። ደግሞ የተበላችሁ እሱ ጋር ስትሽለጠለጡ ስትሽሞነሞኑ የነበራችሁ ደውላችሁ መናገር እፈልጋለሁ፣ ስለ አባ ገብረ ማርያም የምናገረው ነገር አለ፣ የምመሰክረው ነገር አለ፣ ማጋልጠው ነገር አለ ብላችሁ ከዛስ ፊቴን ሸፍንልኝ። በኪሱ እንኳን ገንዘብ ሊይዝ አይገባውም እኮ መነኩሴ። ስለዚህ ይሄ ሰውዬ መነኩሴ አይደለም፣ ዱርዬ ነው፣ መንፈሳዊ አጭበርባሪ ነው። ግለሰብ ቤት ተከራይቶ ከመንግስት ንግድ ፍቃድ ወስዶ ከሚኖርበት አካባቢ ከወረዳ ከገቢዎች ወይም ከንግድ ቢሮ ፍቃድ ወስዶ ስላገለገለ መንፈስ ቅዱስ በዚህ ሰውዬ ላይ ወረደ ትላላችሁ? አው በዚህ መልኩ በራሱ አንደበት የተናገረው ንግግር አለ። ወረቀት ምን ወረቀት? ይሄ ደግሞ ለምንድን ነው? ቆቃስ ይሄ ለምንድን ነው? አትነገር። እንትን መጠበቂያ ተብሎ ነው የተሰጠኝ። ማን የሰጠ? ያው መጽሐፍ ገላጮች ናቸው። ከየት ነው መጽሐፍ የሚገሉት? የት ሆነው ነው የሚገሉት? መጽሐፍ ገላጮች በየገዳም በየአካባቢው ሞልቶ የለም። አላየ እነዛ አባት የበቁ ናቸው የነቁ ናቸው የምትሉ ደግሞ እናንተንም እዛው ያብቋችሁ ያንቋችሁ እያረገ ገንዘባችሁን እየበላ ቤት እየገዛ መኪና እየገዛ ነገ ቤተክርስቲያኒቷ ላይ ይውላችሁ ሴኩሪቲ ባለሙያዎችን የተለያዩ አጃቢዎችን አደራጅቶ ህዝቡን በመንፈሳዊ መንገድ አድርጎ እየበላ ያለ ባለጌ ሰው ነው። በቤተ ክህነት ደረጃ አባቶችን ለምኜ ተማጽኜ አዲስ አበባ ላይ እኔ በቤተ ክርስቲያን ደረጃ አስቀጥራለሁ። ቤተ ክርስቲያን ገፍታ ከሆነ ቤተ ክርስቲያን አባራህ ከሆነ እውነት ዕውቀቱ ኖሮህ ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክሳውያን እንደምን አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ይህ ዶርቃ ሚዲያ ነው። እንግዲህ እኔ ወንድማችሁ አላየ ከእናንተ ጋር አጠር ላለ ደቂቃ ቆይታ አደርጋለሁ። በትናንትናው ዕለት ማለትም ነሐሴ 19 ቀን የነበረን መንፈሳዊ ፕሮግራም የሰማዕቷ የይርጋለም ቅድስት አርሴማ የማር እምነት፣ የጅሩ ቅድስት አርሴማ የዘንባባ ቃል ኪዳን እንዲሁም የሰማዕቱ የበርሜል ቅዱስ ጊዮርጊስ እምነት የእናታችን የምርት ደለጎ ቅዱስ ኪዳነ ምሕረት ጸበል በሚገርምና በሚደንቅ ሁኔታ ትንሿን አብዝቶ የሚመግብ ጌታ ያመጣነውን ነገር አትረፍርፎልን አብዝቶልን የመጣው ህዝበ ክርስቲያን በሙሉ ደስ በሚል ሁኔታ በዚህ በምታዩት መልኩ ተስተናግዶ ሁሉም ሰው ደርሶት ከ350 ሰው በላይ ማስተናገድ ተችሏል ማለት ነው። የወሰዳችሁትን እግዚአብሔር አምላክ ለመድኃኒት ያደርግላችሁ። እናንተም ደግሞ ድናችሁ ተፈውሳችሁ ደጃቸውን መርገጥ የምትፈልጉ በደጃቸው ሄዳችሁ ቃል ኪዳናቸውን በረከታቸውን እንድትካፈሉ እንዲሁም ደግሞ ከዚህ በፊት ደጃቸው ሄዳችሁ የተማጸናችሁ የተሳላችሁ የሰማዕቱ የቅዱስ ጊዮርጊስ የእናታችን የቅድስት አርሴማ ወዳጆች ለምስክርነት ዳግም በደጃቸው ያቆሟችሁ። ይሄንን ካልኩኝ በቀጥታ ወደ አባ ገብረ ማርያም ወይም አባ መካኒኩ ጉዳይ ነው የማልፈው።
ከዚህ በፊት እንግዲህ 3-4 ቪዲዮዎችን በኤልሻዳይ ኦርቶዶክሳዊ ሚዲያም በዶርቃ ሚዲያም ሰርቻለሁ። ይህንንም ተከትሎ እዛ ሄደው ገንዘብ የተበሉ አገልግሎቱ ትክክል ያልመሰላቸው የነቁ የሰውየውን ሴራ ያወቁ ሰዎች እየመጡ ቃላቸውን እየሰጡ እየመሰከሩ እየተናገሩ ነውሩን እያጋለጡ ነው የሚገኙት እስካሁን። እኔ እንግዲህ 16 ፍልሰታ ላይ በከፊል ስላልነበርኩ ወደ ተለያየ ቦታ ይርጋለም ቅድስት አርሴማም ሌላ ቦታም ወደ ገዳማት ወዳ ወዲህ ስል ስለነበረ ፕሮግራሙን ማስቀጠል አልቻልኩም። ከቆምኩበት ጀምሬ እቀጥልበታለሁ። የአባ ገብረ ማርያም ጉዳይ በደንብ መጣራት አለበት። አባ ገብረ ማርያም ዋልድባ ነው የመነኮስኩት ይላል። አገልግሎቱን ከጀመርኩት 7 ዓመቴ ነው ይላል። የታመሙ እየዳኑበት እየተፈወሱበት ነው ይላል። በእንደዚህ አይነት ፈውስ በእንደዚህ አይነት አገልግሎት ቤተክርስቲያን የምታስቀጥለው አገልግሎት የለም። እንደዚህ አይነት መንፈሳዊ አገልግሎት የለም። ይሄ መንፈሳዊ ጥንቁልና ነው። ከዚህ በፊት እንግዲህ በለገጣፉ አካባቢ በፖሊስ ቁጥጥር ስር በዋለ ጊዜ በኪሱ የያዘውን በቦርሳው የያዘውን አስወጥተው በቀይ እስክሪብቶ የተጻፈ የተቋጠረ አፈር የተለያዩ ነገሮችን የተገኘበትን በሱ ላይ የተገኘበትን አውጣ በል ይሄ ምንድነው እያሉ ሲጠይቁት መጽሐፍ ገላጮች ናቸው የሰጡኝ፣ መጠበቂያ ነው፣ ራሴን መጠበቂያ ነው፣ መጽሐፍ ገላጮች ሞልተው የለም ወይ በየቤተ ክርስቲያኑ ብሎ ይሄው በዚህ መልኩ በራሱ አንደበት የተናገረው ንግግር አለ። ወረቀት ምን ወረቀት? ይሄ ደግሞ ለምንድን ነው? ቆቃስ ይሄን ለምንድን ነው አትነገረኝ? እንትን መጠበቂያ ተብሎ ነው የተሰጠኝ። ማን የሰጠ? ያው መጽሐፍ ገላጮች ናቸው። ከየት ነው መጽሐፍ የሚገሉት? የት ሆኖ ነው የሚገሉት? መጽሐፍ ገላጮች በየገዳም በየአካባቢው ሞልቶ የለም እንዴ? የሚዲያው ላይ ተሰሙት የለ እኔ ብቻ አይደለም። ከራሴ መከላከል ነው። ምንድን ነው የምትበቀው? ፋጋንት ተርኩሳን ነው። እንግዲህ የትኛው መነኩሴ ነው እግዚአብሔርን ይዞ ዓለምን ንቆ የጣመ የላመ ከመብላትና ከመጠጣት ተለይቶ መነኮሰ ሞተ የሚለውን ስርዓተ ምንኩስና ተቀብሎ እንዴት ነው ለራሱ መጠበቂያ ሌላ ጋር መጽሐፍ ገላጮች ጋር ኮከብ ቆጣሪዎች ጋር ስርማሾች ጋር ቅጠል በጣሾች ጋር ሄዶ መነኩሴ እንዴት ነው ለራሱ መጠበቂያ ሊያጽፍና ሊያስደርግ የሚችለው? ምን ያደርግለታል? መነኮሰ ሞተ የመነኮሰ ሰው እኮ ተስካሩ የሚበላው እንኳን በቁሙ ነው። ተስካር መታሰቢያ የሚደረግለት እንኳን በቁሙ እኮ ነው። ስለዚህ ይሄ ሰውዬ ምንኩስናውን የእንጦስና የመቃርስን አስኬማ ከተጫነ ከተቀበለ ጊዜ ጀምሮ እኮ ይሄ ሰውዬ በቁሙ ሞቷል። አይደለም ራሱን መጠበቂያ የመጽሐፍ ገላጮች እርዳታ ይቅርና ያለውን በኪሱ እንኳን ገንዘብ ሊይዝ አይገባውም እኮ መነኩሴ። ስለዚህ ይሄ ሰውዬ መነኩሴ አይደለም፣ ዱርዬ ነው፣ መንፈሳዊ አጭበርባሪ ነው። የህዝቡን ሳይኮሎጂካሊ በመረዳት በማጥናት ይሄ መንፈሳዊ ጥንቁልና ነው። ህዝቡን በምን አግኝቼ እበለዋለሁ፣ ህዝቡ በምን በኩል ደካማ ጎኑን ማግኘት ይቻላል በሚል ጥናት የተለያዩ ባለሙያዎችን ጸሐፊ፣ መዝጋቢ፣ መታወቂያ የሚያጣራ የሴኩሪቲ ባለሙያዎችን የተለያዩ አጃቢዎችን አደራጅቶ ህዝቡን በመንፈሳዊ መንገድ አድርጎ እየበላ ያለ ባለጌ ሰው ነው። ለምን ይሄ ሰውዬ ትክክል ነው፣ እኛ ድነንበታል፣ ጥሩ አባት ነው እያላችሁ በኮሜንትም ደውላችሁም ሐሳባችሁን በመግለጽ የምታሽቃብጡ እጅግ የማትነቁ ሰዎች አላችሁ። ለምን ካላችሁኝ ስለ ቃሉ ይቅርታ ለመሳደብ ፈልጌ አይደለም። ያው መስማት አለባችሁ፣ ማወቅ አለባችሁ፣ መንቃት አለባችሁ። ለምንድነው እናንተ ለምትበሉ ገንዘብ እኮ እኔ ከአባ ገብረ ማርያም ምንም አይነት ጥላቻ የለኝም። ቤተክርስቲያኒቷና ህዝበ ክርስቲያኑ በመንፈሳዊ ጥንቆላ እየተመዘበሩ ነው የሚለውን ነገር ህዝበ ክርስቲያኑ ግንዛቤ እንዲኖረው እንዲነቃ ለማድረግ እንጂ አባ ገብረ ማርያም እኔን የበላይ ነገር የለም። ደግሞ የተበላችሁ እሱ ጋር ስትሽለጠለጡ ስትሽሞነሞኑ የነበራችሁ ደውላችሁ መናገር እፈልጋለሁ፣ ስለ አባ ገብረ ማርያም የምናገረው ነገር አለ፣ የምመሰክረው ነገር አለ፣ የማጋልጠው ነገር አለ ብላችሁ ከዛስ ፊቴን ሸፍንልኝ፣ ፊታችንን ሸፍንልን። ለምንድነው እናንተ ገንዘብ ከተበላችሁ ከተወሰደባችሁ እውነቱን ለመናገር ፊታችሁ መሸፈኑ ለምን አስፈለገ? ከዚህ በኋላ እኔ ይቅርታ አድርጉልኝ፣ ፊት ሸፍኖ የሚለቀቅ ፕሮግራም አልሰራም። ለምንድነው የማልሰራው? የሐሰተኛ መረጃ እያደራጀህ ነው የሚሉ ሰዎች አሉ።
የአባ ገብረ ማርያም ተላላኪ አባ መካኒኩ ጎማ ጎታች የሆኑ ክሪክና ጎማ የሚጎትቱ ማለት ነው። ስለዚህ እኔ የሐሰተኛ መረጃ የማደራጅበት ምንም አይነት ተቃውሞ የለኝም። ይሄ ሰውዬ በመንፈሳዊ ንዋያተ ቅድሳት ለምሳሌ መስቀል ኃይልነ፣ መስቀል ቤዛነ፣ መስቀል ጽንዕነ፣ መስቀል መድኃኒተ ነፍስነ፣ እኛ በመስቀሉ እንድንበታለን፣ በመስቀሉም እንመካበታለን። እና አባ ገብረ ማርያም ግን ምንድነው የሚያደርጉት? መስቀሉ እንዴት እንደሚሰራ ትክክለኛ መረጃ ያለ እሱ ጋር ሲያገለግል የነበረ ሰው አሁን በቀጣይ የሚለቀው ቪዲዮ አለ፣ በዚህ ሰሞን ማለት ነው። መስቀሉን እንዴት እንደሚያሰራው ከላሜራ ከሚስማር ከተለያዩ ብረታ ብረቶች ውስጡን ክፍት እያደረገ አፈር እየጨመረ የተለያዩ ነገሮችን ቀምሞ እየከተተ የዋልድባ አባቶች ናቸው በጸሎት ይህንን ያስቀመጡበት የተጸለየበት መስቀል ነው በማለት አንድ የአንገት መስቀል 2200 ብር በግራም ከሚሸጥ የሀብል ዋጋ በላይ ነው አባ ገብረ ማርያም የሚያስከፍለው። መመዝገቢያ ያስከፍላል፣ ጸበል ይሸጣል፣ ክር እጅ ላይ የሚታሰር ክር መንፈሱን አሰርኩላችሁ ይላል። ይሄ ሁሉ መንፈሳዊ ማጃጀያ ህዝበ ክርስቲያኑን ማታለያ ነው። ይኸውላችሁ 41 ቀን ጸበል ታዞላችሁ 27 ቀን ወይም 3-7 21 ቀን 14 ቀን 1-7 3 ቀን ታዞላችሁ እኛ ድነናል ብላችሁ የምትመሰክሩ ሰዎች ሞኝ እንዳትሆኑ። የዳናችሁት በአባ ገብረ ማርያም ጸጋና በረከት አይደለም። የዳናችሁት በታዘዘላችሁ ጸበል፣ የቅዱስ ጊዮርጊስ ጸበል ከታዘዘላችሁ፣ የቅድስት አርሴማ ጸበል ከታዘዘላችሁ፣ የቅዱስ ሚካኤል፣ የአቡነ አረጋዊ፣ የአቡነ ተክለ ሃይማኖት ጸበል ከታዘዘላችሁ አባ ገብረ ማርያም እናንተ የምትድኑበትን ጸበል በጸጋ መንፈስ ቅዱስ ተገልጾለት ቅዱሳኖች አናግረውት አይደለም ያዘዘላችሁ። ይሄ ህዝቡን በምን ላታለው በምን ላጃጅለው ብሎ ራሱ ለቢዝነሱ የፈበረከው እቅድና ፕላን ነው። ስለዚህ ይኸውላችሁ እስቲ እናንተ አባ ገብረ ማርያም እንደሚያጃጅላችሁ ለ41 ቀን ከግብረ ስጋ ግንኙነት ተከልክላችሁ ጸሎት ሳታቋርጡ ጸሎት አድርጋችሁ ስግደት ሳታቋርጡ ሰግዳችሁ ጾማችሁ ጸለያችሁ እስቲ እግዚአብሔርን ጠይቁትና ባትድኑ እግዚአብሔርን ፈትኑት። እስቲ አባ ገብረ ማርያም ስላዘዛችሁ 41 ቀን ሴቶች ህልመ ሌሊት የሴቶች ጉዳይ ወር አበባ ሲመጣባችሁ እንደገና አንድ ብላችሁ እየጀመራችሁ 27 ቀን 28 ቀን 41 ቀን 3-7 21 ቀን 14 ቀን ተጠምቀን ዳንን ትላላችሁ። ይኸውላችሁ በመጀመሪያ እናንተ የጥበብ መጀመሪያ እግዚአብሔርን መፍራት ስለሆነ የሚወደኝ ቢኖር ትእዛዜን ይጠብቅ ስለሚል መጽሐፍ ቅዱስ መጀመሪያ ከሁሉ ነገር ተከለከላችሁና ከእግዚአብሔር ጋር መነጋገር ጀመራችሁ። የዳናችሁበት ትልቁ መድኃኒት ይሄ ነው ልንገራችሁ። መጀመሪያ ሁሉን ነገር ተዋችሁና በእምነት ጠዋት ተነስታችሁ ነጋ ለኪዳን መሸ ለቅዳሴ ወደ ቤተ ክርስቲያን መሮጥ ጀመራችሁ። በዛ በታዘዘላችሁ ጸበል ደግሞ አባ ገብረ ማርያም እምድንበትን ጠበል መርጠው ያዘዙኝ እግዚአብሔር ስለተገለጸላቸው ነው ብላችሁ አመናችሁ። በውስጣችሁ እምነት አለ። የሰናፍጭ ፍሬ ታክል እምነት ቢኖራችሁ ይሄንን ዛፍ ተነስና ወደዛ ሄደህ ተተከል ብትሉት ተነስቶ ይሄዳል ነው የተባለው። ይሄን ተራራ ተነስና ወደዛ ሂድ ብትሉት ተነስቶ ይሄዳል ተብለናል። አንደኛ እምነት በውስጣችሁ ሰነቃችሁ ምን እንደምትሉ። አባ ገብረ ማርያምን ጸጋ መንፈስ ቅዱስ ነው ያዘዛቸው። የምድንበትን ዕጣ ክፍሌን ዕጣ ፋንታዬ የሆነውን ጸበል ነው ያዘዙልኝ። ስለዚህ ቅዱስ ገብርኤል በጸበሉ ያድነኛል ብላችሁ አመናችሁ። የዳናችሁት በእምነታችሁ ነው። አባ ገብረ ማርያም ማለት ዱርዬ እንጂ መነኩሴ አይደለም። መነኩሴ ከሆነ ዋልድባ ሄዶ መንኩሶ ከሆነ ከዋልድባ ገዳም ሊወጣ አይችልም። የዋልድባ ገዳም አባቶች እህኔ ነው የገዳማችሁን የክብር ልታስጠብቁ የሚገባው። ይህንን ሰውዬ ማን እንዳመነኮሰው ሲጀመር የአንድ የገዳም መነኩሴን አመንኩሶ አንድ ምዕመንን ባመክሮ ቆይቶ አመንኩሶ ወደ ዓለም አገልግል ብሎ ሊልክ አይችልም። መነኮሳቶችን የሚያመነኩሳቸው ከመነኮሳቶች የበለጠ ንስሐ እንኳ የሚሰጣቸው ቀኖና እንኳ የሚሰጠው አንድ መነኩሴ ሲበድል ጳጳስ ጋር ነው ሄዶ ንስሐ ሊገባ የሚችል። ምክንያቱም በስልጣን እርከን ከፍ የሚል አካል ጋር ማለት ነው። እንግዲህ የስልጣኑ እንደ ቀበሌ እንደ ወረዳ አይደለም። ይሄ የመንፈስ ቅዱስ አሿሿም ነው። ቢሆንም ግን አንድ መነኩሴ በገዳም የነበረ መነኩሴ ለጵጵስና ተመርጦ በቁምስና ሲያገለግል የነበረ አንድ የገዳም አባት ለአንድ ሀገረ ስብከት አገልግሎት ወይም ደግሞ በጵጵስና ስልጣን እንዲያገለግል ሲሾም እንኳ ያንን መነኩሴ ጳጳስ የሚያደርገው ማን ነው? ፓትርያርኩ ናቸው። ለምን?
ለምን አንድ የሀገረ ስብከት ሊቀ ጳጳስ ለምን አላበጠሰው? ስለማይቻል። ይሄ መነኩሴ ዋልድባ ገዳም ላይ አያውቀውም፣ ጭራሽ ሄዶ የማያውቅም። እኔ በእርግጠኝነት ዋልድባ ገዳም ላይ የመነኮሰበት ደብዳቤ ካለው መታወቂያ ካርድ ካለው እኔ ይቅርታ ጠይቄ ንስሐ ገባለሁ። የአባ ገብረ ማርያም ጉዳይ ገና በቤተ ክህነቱ በኩል የተያዙ እየተሄደባቸው ያሉ ሂደቶች አሉ። ገንዘብ የተበሉ ሰዎች፣ የተጭበረበሩ ሰዎች ስም በማጥፋት ነው። ይሄ ዋልድባ ገዳምን ራሱ ስም እንደማጥፋት ነው የሚቆጠረው። ዋልድባ ገዳም የመነኮሰ ወጥቶ ዓለም ላይ አያገለግልም። አይደለም ዋልድባ ገዳም ላይ ባመክሮ ቆይቶ እዛው ምንኩስናን ተቀብሎ ወደ ዓለም ሊላክ ይቅርና በአመክሮ እንኳ ከ5 ዓመት ከ6 ዓመት ከ7 ዓመት ያላነሰ ነው እዛው ገዳም ላይ ገብተው ባመክሮ እንኳ ቀኖና ተሰጥቷቸው ደጅ የሚጸኑት አባቶች ስርዓተ ምንኩስናን ለመቀበል ማለት ነው። አባ ገብረ ማርያም መናገር አይችል፣ ማስተማር አይችል፣ መጽሐፍ አይችል፣ ማንበብ አይችል፣ መጽሐፍ ቅዱስ ማንበብ አይችል፣ መጽሐፍ ቅዱስ ወንጌል ማስተማር አይችል፣ ኪዳን ማድረስ አይችል፣ ሰዓታት መቆም አይችል። እንዴ የግለሰብ ቤት ተከራይቶ ከመንግስት ንግድ ፍቃድ ወስዶ ከሚኖርበት አካባቢ ከወረዳ ከገቢዎች ወይም ከንግድ ቢሮ ፍቃድ ወስዶ ስላገለገለ መንፈስ ቅዱስ በዚህ ሰውዬ ላይ ወረደ ትላላችሁ? አይባልም። ይሄ ስህተት ነው። እውነቴን የምነግራችሁ እናንተ ለምትበሉ ገንዘብ እኔ እንድትነቁ ለማሳሰብ እንጂ አይመለከተኝም። ስለዚህ እዛ ቦታ ላይ የነበራችሁ የተበላችሁ ትክክለኛውን ነገር መናገር የምትፈልጉ ሰዎች መድረኩ ክፍት ነው። መጥታችሁ መናገር መመስከር ትችላላችሁ። አላየ እነዛ አባት የበቁ ናቸው የነቁ ናቸው የምትሉ ደግሞ እናንተንም እዛው ያብቋችሁ ያንቋችሁ እያረገ ገንዘባችሁን እየበላ ቤት እየገዛ መኪና እየገዛ ነገ ቤተክርስቲያኒቷ ላይ ይውላችሁ ሌላ ፊድባክ ፈጥሮ ቤተክርስቲያኒቷ ላይ ሌላ ምእመን ገንጥሎ ወስዶ በካልቾ እየዘረረ እንደ ፓስተሮቹ ደግሞ እኔ በዚህ መንገድ ተልኬ ነው በዚህ መንገድ ጌታ አገልግል ብሎ ነው ብሎ ይመጣልሃል። በራሳችሁ ገንዘብ የቤተክርስቲያን ጠላት የኦርቶዶክስ ተዋሕዶ እምነት ተከታዮችን የሚያዳክም ሰው ላይ ኢንቨስት አታድርጉ። በቃ ትክክለኛውን ነገር ካወቃችሁት ይሄ ነው። በእንደዚህ አይነት ሁኔታ የሚሰጥ አገልግሎት የለም። ቤተክርስቲያን ዶግማ አላት፣ ቀኖና አላት፣ ስርዓት አላት፣ ትውፊት አላት። ይሄ ሰውዬ ኪዳን በማይደረስበት ቦታ ቅዱስ ሥጋውና ክቡር ደሙ በማይፈተትበት ቦታ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ተብሎ ስብሐተ እግዚአብሔር በማይቀረብበትና ስርዓተ ቅዳሴ በማይካሄድበት ቦታ በረከት ይወርዳል ብላችሁ አትጃጃሉ። ይሄ እውነት ድክመት ነው። ልትነቁ ይገባል። አባ ገብረ ማርያም የመኪና መካኒክ። ምክንያቱም እንዴት ነው ነዳጅ የጨረሰ መኪና፣ ዲናሞ ያበራ መኪና፣ ፍሬን ሸራ የጨረሰ መኪና፣ መሪ የቆለፈ መኪና፣ ካምቢዮ ጥርሱ የረገፈ መኪና፣ ሞተር ኮሎ የነከሰ መኪና በጎረቤትህ በመስሪያ ቤትህ ታስሮብህ ነው ብሎ እንደ በዚህ በእጁ የቋጠረውን ግሳንግስ ይዞ በመኪና ውስጥ በዝጋለ ብሎ አውጥቶ ይሄ ተደግሞበታል ሲላችሁ የምታምኑት ምን አይነት መጃጃል ነው? ለምን እናንተ ጸበል ሄዳችሁ አትጠመቁም? ለምን እናንተ አትጾሙም? ለምን አትጸልዩም? ለምን አትሰግዱም? አባ ገብረ ማርያም ከመንገሩ በፊት እናንተን ሳያዛችሁ በራሳችሁ ፈተና ሲመጣባችሁ በራሳችሁ ስትጨነቁ በራሳችሁ ነገሮች ሲሰነካከሉባችሁ ለምን ወደ እግዚአብሔር አትሄዱም? ለምን ወደ እግዚአብሔር አትጮሁም? ለምን ወደ ገዳም ሄዳችሁ ሱባኤ አትይዙም? ታዲያ አውጥቶ ግብር እየገበረ ሲቸረችርባችሁ ለምንድን ነው የማትነቁት? ንግድ ፍቃድ ለማውጣት እኮ የትኛውም ቦታ ላይ ቤት ተከራይታችሁ በውልና ማስረጃ በሰነዶች ማረጋገጫ የአከራይ ተከራይ ውል ከተዋዋላችሁ ለየትኛውም ቢዝነስ ፈቃድ ማውጣት ትችላላችሁ። በቤተ ክርስቲያን ደግሞ ንግድ ፍቃድ አውጥቶ የሚነገር ነገር የለም። ዛሬ ሸቃጩ ስለበዛ ስዕል አድኖውንም ቆቡንም ካባውንም መስቀሉንም ከበሮውንም ጽናጽኑንም ማቆሚያውንም መቁጠሪያውንም ያው ወደ ንግድ ወደ አቡነ መርካቶ ስለተጠቀለለ እንጂ በቤተ ክርስቲያን የሚሸጡ ንዋያተ ቅድሳቶች ተባርከው ጸሎት ተደርጎባቸው በቃ በቅባ ሜሮን ከብረው ነው ለካህናትም ለመነኮሳትም ለምእመናንም ለቤተ መቅደስም አገልግሎት ላይ የሚውሉት። በገዳም ያሉ መንፈሳዊ መገልገያ ነገሮች ከሆኑ መጀመሪያ ተባርከው ይገባሉ። ጠበልም ከሆነ አንድ ገዳም ላይ ፈለቀ ሲባል መጀመሪያ ተባርኮ ነው አገልግሎት የሚሰጠው ማለት ነው። ስለዚህ በዚህ ሁኔታ እንድትረዱት ማሳሰብና ማስገንዘብ እፈልጋለሁ።
በሀገር ውስጥና ከሀገር ውጭ የምትገኙ ኦርቶዶክሳውያን መስከረም 4 መነሻ መስከረም 7 መመለሻ የ3 ቀን ቆይታ ይርጋለም ቅድስት አርሴማ ላይ ሱባኤ የምትፈልጉ ሱባኤ ባርምሞ ቆይታ የምትፈልጉ ማለት ነው። ጠበል መጠመቅ የምትፈልጉ እምነት እየተሻሻችሁ እየሰገዳችሁ ጾማችሁ ጠበል እየጠጣችሁ ይህንን 3 ቀን ማሳለፍ የምትፈልጉም ደግሞ ቦታው ላይ በቂ ማረፊያና በቂ አገልግሎት ስላለ መመዝገብ ትችላላችሁ። በተለይ በውጭ ሀገር ያላችሁ ኦርቶዶክሳውያን በዚህ ጊዜ አቅመ ደካሞችን ትራንስፖርት ከፍላችሁ ብትልኩ በርሜል ቅዱስ ጊዮርጊስ ላይ አንድ ሰው የሚሄድበትን ወደ ይርጋለም ቅድስት አርሴማ 10 ሰዎችን መላክ ትችላላችሁና ያ ማለት የአንድ ሰው ትራንስፖርት 3500 ብር ነው። በርሜል ቅዱስ ጊዮርጊስ ደግሞ 30 ሺህ ብር ነው። ወደ 9 ሰው አካባቢ መላክ ትችላላችሁ። በተረጋጋ መንፈስ ስመ ክርስትናችሁን ችግራችሁን ይዘው በቦታው ላይ በስማችሁ ሱባኤ ጸሎት ቢያደርጉላችሁ ትክክለኛ የሆነ መልስ ታገኛላችሁ። እንደነዚህ አይነት ሰዎችንም ደግፉ፣ አግዙ፣ አበረታቱ ማለት እፈልጋለሁ። በዛው አጋጣሚ እንግዲህ ስለ አባ ገብረ ማርያም ወይም ስለ አባ መካኒኩ ፕሮግራሙን አቀዝቅዤው አይደለም ትቼው አይደለም ስላልተመቸኝና ስላልነበርኩ ነው። በቀጣይ እንግዲህ እሱ ጋር ሲያገለግሉ የነበሩ መኪና ያገዛዘው ቤት ያገዛዙት ሀብት ንብረቱን የሚያውቁ ፕሮግራም አስይዣቸዋለሁ። በቅደም ተከተል ፕሮግራም ይዤላቸዋለሁ። ፕሮግራም አስይዘውኛል። አባ ገብረ ማርያምን አናግረው የምትሉ ደግሞ እሱ ሄጄ የማናግርበት ምክንያት የለም። ስለሱም እኔ የሱም ባክግራውንድ እዛ ሄጄ የማጠናበት ጉዳይ የለም። ከዛ ውጪ ፊታችንን ሸፍንልን፣ እሱ በቀጥታ ስለሚያውቀን መንፈስ ይልክብናል። በሱ ቁጥጥር ስር ነው ያለነው፣ በሱ ራዳር ስር ነው ያለነው። ስለዚህ መንፈስ ይልክብናል የምትሉ ፈሪዎች አላችሁ። እናንተ እምነት የጎደላችሁ ናችሁ። ለምን? ማን ሆኖ ነው እሱ መንፈስ የሚልከው? ማን ስለሆነ ነው እሱ እናንተን ሊያስቀምጣችሁ ሊያርበደብዳችሁ የሚችለው? ማን ስለሆነ ነው? እሱ ጋር ካለው እኛ ጋር ያለው ይበልጣል። ይሄው አባ ገብረ ማርያም የክርስትና ስሜ ኃይለ ገብርኤል ነው። እኔ ስሜ አላየ ወርቅ አገኘው አልታየ ነው። አንተ እውነት የመላክና እንደው እንደዚህ ሰውን የማርበድበድ ሰውን የማቅመድመድ አቅምና ጸጋ ካለ አንተ እንደፈለገ አድርገህ አድርግብኝ። አንተ ጋር ካለው እኔ ጋር ያለው መድኃኔዓለም ይበልጣል። እኔ ጋር ያሉ ቅዱሳኖች ይበልጣሉ። ይሄ የእምነት ጎደሎነት እንጂ አባ ገብረ ማርያም እንኳን መንፈስ ሞባይል ባንኪንግ ቴሌብር መላክ አይችልም። እውነቴን ነው የምነግራችሁ፣ ምንም መላክ አይችልም። በቃ ህዝቡ ይኸው የተቸገረበትን ነገር አወቀ። ይሄ ሰው ነቃ። መንፈሳዊ ሌብነት ነው። ህዝቡ የተቸገረበትን አወቀ፣ ነቃ። በቤቱ ሰው ፍቅር የለም። ገንዘብ ያለው ሰው በቤቱ ፍቅር የለውም። ሀብት ያለው ሰው በቤቱ ልጅ የለውም። ቤት ያለው ሰው በቤቱ ሰላም የለውም። ሰላም ያለው ፍቅር ያለው ትዳር የሚኖር ሰው ደግሞ ኢኮኖሚካሊ ትዳሩን የሚመራበት ልጆቹን የሚያስተምርበት ሀብትና ገንዘብ የለውም። ህዝቡም በአቋራጭ መክበር ይፈልጋል። ችግሩ እንዲፈታለት ይፈልጋል። አባ ገብረ ማርያም ደግሞ ቀድሞ ነቃ። ከመርካቶ ቆቡንና ቀሚሱን ገዛ፣ መቁጠሪያውንም ገዛ። ከዛስ ኑ ወደኔ አለ። በቲክቶክ የግለሰብ ቤት ተከራይቶ ማለት ነው። አባ ገብረ ማርያም ትክክለኛ ምንኩስና ካለ ትክክለኛ የእግዚአብሔር ጸጋ መንፈስ ቅዱስ በአንተ ላይ ከተገለጸ እውነት ከሆነ ያለምንም ጥላቻ ያለምንም ክፋት እውነት ይሄው ስልክ ቁጥሬ ደውልና ፕሮግራም አስይዘኝ በደንብ ለህዝበ ክርስቲያኑ ይፋ አድርጌ ማስረጃዎችህን አቅርቤ ኢንተርቪው አድርጌ በቤተ ክህነት ደረጃ አባቶችን ለምኜ ተማጽኜ አዲስ አበባ ላይ እኔ በቤተ ክርስቲያን ደረጃ አስቀጥራለሁ። ቤተ ክርስቲያን ገፍታ ከሆነ ቤተ ክርስቲያን አባራህ ከሆነ እውነት ዕውቀቱ ኖሮህ ሰዓታት የመቆም ማህሌት የመቆም የዝማሬ ጸጋ የቅዳሴ ጸጋ የስብከት ጸጋ ኖሮህ ቤተ ክርስቲያን ገፍታ ከሆነ እውነት እኔ አባቶቼ ሊቃነ ጳጳሳት እግር ላይ ወድቄ አዲስ አበባ ላይ እኔ አስቀጥራለሁ። አንተን ማለት ነው። ግን ቤተ ክርስቲያን ገፍተህ አይደለም፣ ምክንያትህ ነው። ወላዲት አምላክም አገልግል ብላ ልከህ አይደለም። አቡነ አረጋዊ አቡነ ገብረ መንፈስ ቅዱስም አይሰውሩህም። ጭራሽ አቡነ አረጋዊ አቡነ ተክለ ሃይማኖት አቡነ ገብረ መንፈስ ቅዱስ አንተ ጋር መጥተው ጭራሽ አይገለጹልህም። እኔ ላይ የሚከሰቱ አረጋዊ ተክለ ሃይማኖት ገብረ ክርስቶስ ናቸው።
እነሱም ይሰውሩኛል። ለምን ካልከኝ መንፈሳዊ ጥንቁልና ዝርፎቻ ስለሆነ እያካሄድክ ያለው ማስረጃ ምንድነው ካልከኝ ይሄው ለገጣፎ ላይ በተያዝክ ጊዜ አንተ ተብትበህ በየኮርኒሱ በየመኪናው ስራ አወጣዋለሁ የምትለውን የማዕድን አፈር የመቃብር አፈር የማዕድን ድንጋይ የመቃብር አፈር እንዲሁም ደግሞ ይሄ ድግምት ነው ክታብ ነው በቀይ እስክሪብቶ በጥቁር እስክሪብቶ አስተብትበውባችኋል የምትለው የተገኘው አንተው ጋር ነው። ምዕመናን ንቁ፣ ተጠንቀቁ፣ የምትሄዱበትን ቦታ እወቁ። ገንዘባችሁን ላገኛችሁት ሁሉ አትስጡ። ኑ ወደ ተባላችሁበት ቦታ ሁሉ አትሂዱ። በቤተ ክርስቲያን ተመላለሱ። በቤተ መቅደሱ ክርስቶስን ጠብቁት። ምዕመናን መንቃት አለባችሁ። በሌለባችሁ ነገር ላይ ሌላ የባሰ ነገር አታምጡ። ባለባችሁ ነገር ላይም ከዛ ከገባችሁበት ጣጣ እንዳትወጡ፣ በቤተሰብ ጣጣ በተለያየ ነገር ከተተበተባችሁበት እንዳትወጡ፣ የባሰ ነገር ውስጥ አትግቡ። እንደዚህ አይነት ሰዎች የራሳቸውን ነገር ነው የሚያካብቱት። እውነቴን ነው የምላችሁ። መሀል አዲስ አበባ ላይ ቁጭ ብሎ ውስኪ እየጨለጠ ጮማ እየቆረጠ ቀይና መለሏና ቆንጆዋን እያማረጠ እያየ እንዴት ነው በግለሰብ ቤት ተከራይቶ እውነት እግዚአብሔር የሚገለጽለት? በጣም ህዝቡን እያጃጃለው በጣም ህዝቡን እያሞኘው ያለ ሰው ቢኖር አባ ገብረ ማርያም የመኪና መካኒክ ነው። ስለዚህ በደንብ እንመጣበታለን። ሽምግልና የምትመጡ ሰዎች ደግሞ እዛው አባ ገብረ ማርያም ቤቱን ዘግቶ ቤቱን አሽጎ ምዕመንን ከመዝረፍ ወደ ገዳም ገብቶ ንስሐ እንዲገባ ንገሩት። ስለዚህ በደንብ እመጣበታለሁ በቀጣይ። አባ ገብረ ማርያም እንዲሁ ምን አይነት ብልጥ እንደሆነ የምታዩት ማለት ነው። እስቲ እንደው ይሄንን ለቅሶውን እዩት። ለቅሶውን ምን አደረገው? ንስሐ ግቡ ከበሽታችሁ ንጹህ ማለት እንደኔ በኔ ላይ ግፍ ይሰራል። ምን በድዬ ነው? የእግዚአብሔር አገልጋይ ነኝ ብዬ ነበር። የእግዚአብሔር አገልጋይ እስከሆንኩ ድረስ ምንም ይመጣብኛል ብዬ አንድ ቀን አፍሬ የማላውቅም። ግን እኔ ለእኔ ሳይሆን ማዝነው ለእህቶቼ ለወንድሞቼ አዝናለሁ። በጣም አዝናለሁ። ለምን እንደዚህ ይደረጋል? እኔን መጥተው ሳይጠይቁ ምንድነው ተየት መጡ ሳይጠይቁ ቪዲዮ መስራት። አሁን እንባ ወጥቶታል። መለኩሴ የሚያለቅሰው እንደዚህ ነው። እውነት አሁን እንደዚህ ሰውዬ እንደው የሽንኩርትና የዘይትን መወደድ ያስቤዛ ወጪ እያሰበ አንድ ተራ ሰው አያለቅስም? የዚህን ሰውዬ ያህል አሁን ይሄ ሰውዬ እውነት ተጸጽቶ እያለቀሰ ነው። እስቲ ይሁት እንደው ውይ ስታሳዝን፣ እግዚአብሔር በጣም የምታሳዝንና የምትገርም ሰው ነው። እና ይሄ ሰውዬ ዱርዬ ነው፣ ለእኔ ዱርዬ ነው። እናንተ የፈለጋችሁትን ነገር ማለት ትችላላችሁ። ምዕመናን ንቁ። በአረብ ሀገር በስደት ዓለም ያላችሁ፣ በአውሮፓ ያላችሁ ገንዘባችሁን ለማንም እየላካችሁ አትበሉ። ስልክ የገዙለት ሰዎች በሚገርምና በሚደንቅ ሁኔታ የ7 ቀን ጥምቀት እያለ በላይቭ ሁላ ጸበል አጠምቃለሁ ብሎ በቀጥታ ስርጭት ገንዘብ የተቀበላቸው ሰዎች አሉ። እንደዚህ አይነት ቤተክርስቲያን ስርዓት ውስጥ መጽሐፍ ቅዱሳዊ ገድል ውስጥ ድርሳን ውስጥ የቤተክርስቲያን ስርዓትና ትውፊት ውስጥ የሌለ ነገር ውስጥ አትግቡ። ለዛሬ የነበረን ቆይታ ይሄን ይመስል ነበረ። በቀጣይ እስከምንገናኝ ሁላችሁም እወዳችኋለሁ፣ አከብራችኋለሁ። በያላችሁበት ቸር ሰንብቱ።